ሰላም ጤና ይስጥልን። በመላው የአሜሪካ ግዛት ለምትገኙ የኛ ሰው ትውልድ ኢትዮጵያውያን በሙሉ እንደምን አላችሁ እንደምን ቆያችሁ? እንዲሁም ከአሜሪካ ውጭ በተለያየ አገር ሆናችሁ ይሄን ዜናና መረጃ መስማት ለምትፈልጉ ሁሉ በቅድሚያ የከበረ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ። በዛሬው የዜናና የመረጃ ጊዜም ከኢሚግሬሽን ጋር የተያያዙ ሰበር፣ አስቸኳይ፣ አንገብጋቢ ጊዜ የማይሰጡና አሁን የወጡ 4 መረጃዎችን ይዤ መጥቻለሁ። አንደኛ፣ ስለ ጋብቻ ሰርቲፊኬት እና ሌሎች የምናቀርባቸው መረጃዎች ከኢሚግሬሽን ፕሮሰሳችን ጋር ተያይዞ ተቀባይነት ማጣት፣ ስለ ዜግነት የኢሚግሬሽን መረጃ ክፍተት ወይም ወጥ አለመሆን ጋር ተያይዞ የወጣው ሰበር መረጃና የሚያስከትለው መዘዝ እንዲሁም ከዚሁ ጋር ተያይዞ እውነተኛ ገጠመኝ አካተንበታል። መደመጥ መሰማት ያለበት እጅግ በጣም ወሳኝ መረጃ ሆኖ አግኝተነዋል። ሁለተኛ፣ የ10 ዓመቱ ግሪን ካርድ እየዘገየ ለተቸገራችሁ የኛ ሰው ትውልደ ኢትዮጵያውያን በሙሉ ከሀበሻ ጠበቆች የተሰጠ አይነተኛ መፍትሄ አለ። መደመጥ መሰማት ያለበት ሌላኛው እጅግ በጣም ጠቃሚ መረጃ ሆኖ ይቀርባል። ሶስተኛ፣ የሶሻል ሴኩሪቲ ነምበር መዘግየት በርካታ የኛ ሰው ትውልደ ኢትዮጵያውያን ላይ ችግሩ እያጋጠመ ነውና ምክንያቱ ምን ይሆን መፍትሄውስ የሚለውን ደግሞ ከሀበሻ ጠበቆች አሁንም እጅግ በሚገርም ሁኔታ ዘላቂ የሆነ መፍትሄ ተሰጥቶታል። መደመጥ መሰማት ያለበት መረጃ ነው። አራተኛ፣ በተሻሻለው 2026 የህግ አግባብ መሰረት የተዘረዘሩ የመንግስት የድጋፍ አይነቶችና ግሪን ካርድና ዜግነትን የሚያስነጥቁ የእርዳታ አይነቶች ከሀበሻ ጠበቆች አሁንም ፍንትው ብለው ተለይተው ተዘርዝረው ተቀምጠዋል። ብዙዎቹን ከዚህ በፊት አናውቃቸውም ነበር። ለካ እነዚህ ናቸው ግሪን ካርድ እንዳናገኝ ዜግነት እንዳናገኝ የሚያደርጉን እንዲሁም ብሎም ከአሜሪካ የሚያስባረሩን። እጅግ የሚገርም መረጃ ነው። አሁን ወደ ዝርዝሩ አልፍ ያለው እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን መጫን ብቻ ነው። እኔ ዜናዎቹንና መረጃዎቹን ለእናንተ በሚመጥን ብቻ ሳይሆን በሚጠቅም መልኩ አዘጋጅቻቸዋለሁ። ሰናይ ቆይታ፣ አብረን እንከታተለው። ወደ ቀዳሚው ዜናና መረጃ አልፈናል። ሁሉም ዜናዎቻችን በወጣላቸው ቅደም ተከተል መሰረት ለእናንተ ይደርሳሉ። ዛሬ የምናቀርብላችሁ ዜናዎችና መረጃዎች እጅግ በጣም ቫይታል ከመሆናቸው የተነሳ ጊዜ ሰጣችሁ ቪዲዮውን ከመጀመሪያው እስከ መጨረሻው መከታተል የሚጠይቅ ይሆናል። ከጋብቻ መረጃ እንጀምር። ከጋብቻ መረጃ ስንጀምር እውነተኛ ገጠመኝን እንደ ዋና የመረጃችን ምንጭ አድርገን እንደ መንደርደሪያ ሐሳብ እናቀርበውና ከሱ ጋር የተያያዘው ሌላው ዜና ደግሞ አብሮ እዚሁ ጋር ይቀርባል ማለት ነው። ግለሰቡ የሚኖረው ቤሩት ሊባኖስ ነው። ሚስቱ ደግሞ አሜሪካዊት ነች። ወደ አሜሪካ የምትወስደው ደግሞ ሚስቱ ናት። ቤሩት ከሚገኘው የኢትዮጵያ ኤምባሲ ጋብቻውን ፈጸመ እና የጋብቻ የምስክር ወረቀት ተሰጣቸው። ወደ አሜሪካ ለመሄድ የትዳር ቪዛ ፕሮሰስ ማድረግ ሲጀምር የጋብቻውን የምስክር ወረቀት ማስገባት እንዳለበት ተነገረው። የምስክር ወረቀቱንም አስገባ። የአሜሪካ የኢሚግሬሽን መስሪያ ቤት ጋብቻውን አላመንኩበትም ብሎ ውድቅ መሆኑን ለግለሰቡ በደብዳቤ አሳወቀው። ይሄ ነው እንግዲህ ግለሰቡ እንግዲህ ይሄን መረጃ በትክክል ለኛ አድርሶናል። በዚህ መልክ ነው ያደረሰን። ስለዚህ ትልቁ ችግር ምንድነው? ለምንድነው የጋብቻ ጥያቄው ወይም የጋብቻ ሰርቲፊኬቱ እንበለው ተቀባይነት ያላገኘበት ዋናው ትልቁ ሚስጥር ምንድነው የሚለውን ስንመለከት ለዚህ እንደ ምክንያት የሚሆነው የአሜሪካ የኢሚግሬሽን መስሪያ ቤት የሚቀበላቸው የጋብቻ ሰርቲፊኬቶች በወሳኝ ኩነት የተመዘገበ ብቻና ብቻ መሆን እንዳለበት የሚል አዲስ አሰራርና አዲስ ዜና እንዲሁም አዲስ ፖሊሲ መውጣቱን ተከትሎ እንደሆነ ነው መረጃዎች ፍንትው አድርገው የሚያሳዩት። ስለዚህ ወደ አሜሪካን ሀገር ባሎቻችሁን ወይም ሚስቶቻችሁን ማምጣት ለምትፈልጉ በሙሉ የምታሰሩት የጋብቻ ሰርቲፊኬት በወሳኝ ኩነት የተሰራ መሆን አለበት። በባህላዊ፣ በሃይማኖት፣ በኤምባሲ በኩል የሚሰጥ የጋብቻ ሰርቲፊኬት ተቀባይነት የለውም ተብሏል። ይህ ግን እንደየሀገሩ ሁኔታ ሊወሰን ይችላል። ሀገራቶች የወሳኝ ኩነት ምዝገባ ያላቸው ከሆነ በባህላዊ፣ በሃይማኖትና በኤምባሲ የሚሰጡ ጋብቻዎች ሙሉ በሙሉ ተቀባይነት የላቸውም። ነገር ግን ሀገራቱና የሀገራቱ ኮንቴክስት በወሳኝ ኩነት የማይመዘገብ እንዲሁም በባህላዊ፣ በሃይማኖትና
በኤምባሲ በኩል የሚፈጸሙ ጋብቻዎች በሀገሪቱ ሕግና ስርዓት መሰረት ተቀባይነት ካላቸው ምናልባት የአሜሪካ ኢሚግሬሽንም ሊቀበል ይችላል። ከዚህ ሁሉ ውጣ ውረድ ግን ከዚህ ሁሉ ጥርጣሬ እናንተም አድማጭ ተመልካቾቻችን ብዙ ጊዜ ጉልበትና ገንዘብ አውጥታችሁ እንደገና ከምትመለሱ ጋብቻችሁን በወሳኝ ኩነት ማሰራት ይኖርባችኋል። ሌላው ከዚሁ ጋር ተያይዞ የተላለፈው ትልቁና ዋናው መረጃ ምንድነው? በባህላዊ መንገድ የሚሰሩ የጋብቻ ሰርቲፊኬቶች የእንግሊዘኛ ቨርዥን ላይኖራቸው ስለሚችል የአሜሪካ የኢሚግሬሽን መስሪያ ቤት ደግሞ የአማርኛና የእንግሊዘኛ ቨርዥን ያለው ስለሚፈልግ የግድ በወሳኝ ኩነት አሰሩ። በተለይ ከኢትዮጵያ ወደዚህ ወደ አሜሪካን ሀገር የምትመጡ ካላችሁ ኢትዮጵያ ውስጥ አሁን የኢትዮጵያ መንግስት ጋብቻን፣ ሞትንና ውልደትን በወሳኝ ኩነት እየመዘገብኩ ነው ብሎ ለአሜሪካ መንግስት ስላሳወቀ እነሱ የሚጠብቁት ሁልጊዜም በወሳኝ ኩነት የተመዘገበን የጋብቻ ሰርቲፊኬት መሆኑን እንድታውቁትና አድማጭ ተመልካቾቻችንና ይሄን ዜና የምትከታተሉ በሙሉ ከወጭ፣ ከእንግልት፣ ከልፋት፣ ከድካም ራሳችሁን እንድትጠብቁ ነው። ወደ ቀጣዩ ዜናና መረጃ አልፈናል። የመረጃ ወጥ አለመሆንና እንደ ቀላል የአሜሪካ የኢሚግሬሽን መስሪያ ቤት አያውቁትም ብለን ቸላ የምንለው ነገር እጅግ ብዙ ዋጋ እያስከፈለን ነው። ለዚህም አሁንም እውነተኛ የሆነ ገጠመኝ አዘጋጅተናል። ግለሰቡ ኢንተርቪው ላይ ነው የቀረበው። የአሜሪካ የኢሚግሬሽን መስሪያ ቤት ኢንተርቪው ላይ የቀረበ ግለሰብ ነው። ስሙን ምናልባት ለደህንነቱና እሱም ስሜ እንዳይጠቀስ ስላለም ወይም ደግሞ ለኛ በውስጥ ቢነግረንም ስሜ ፐብሊክ እንዳይሆን ስላለም ስሙን መጥቀስ አሁን አልፈለግንም። እናም በኢሚግሬሽን ወቅት የተጠየቅኩት ጥያቄ ይሄ ነበር። ቪዛዬም እንዲሰረዝ ያደረገኝ ይህ ችግር ነበር። አሁን ጠበቃ እፈልጋለሁ፣ እንዴት ነው የምትረዱኝ ብሎ ነው በእኛ በውስጥ መስመራችን የጻፈልን። ኢትዮጵያ ውስጥ ሁነህ ቪዛ ሞልተሃል ወይ የሚል ጥያቄ ጠየቀችኝ ነው የሚለው። የኢሚግሬሽን ባለሙያዋ ሴት ናት ነው የሚለው። እንደዚህ ብለው ከጠየቁኝ በኋላ አዎ ብዬ መለስኩላቸው ይላል። ከዛም ቪዛ ስትሞላ የት ነበር የምትኖረው ብላ ጠየቀችኝ አለ። እሱ ሐዋሳ ነው የምኖረው ብሎ እውነተኛውን መረጃም ተናገረ ማለት ነው። የቪዛ ካርዱ ሲታይ ደግሞ አድራሻ፣ የመኖሪያ አድራሻ ይልና የትውልድ አድራሻም ጭምር አለው ነው ያለኝ። ካርዱን እንግዲህ ቪዛውን ማየት አልቻልንም። አዲስ አበባ ይላል። በቀጥታም ያለምንም ኤክስኪውዝ ቪዛውን ካንስል ነው ያደረገችው ነው ያለው። ያለምንም ኤክስኪውዝ። ምክንያቱም የመረጃ ክፍተት አለ። የት ነው የተወለድከው ወይም የት ነበር የምትኖረው ስትለው ሐዋሳ ብሏል። ቪዛው ላይ የሚያሳየው አዲስ አበባ ነው። ስለዚህ እያንዳንዷ የምትሰጧት መረጃ እነሱ የት እንደተወለዳችሁ የት እንዳላችሁ የማያውቁትም እንዳይመስላችሁ። የሚጠይቋችሁ መረጃ በሙሉ ለእናንተ አስበው ብቻም ሳይሆን እነሱ እናንተን አታክ ለማድረግ የእናንተን ቪዛም ዲኔይ ለማድረግ የሚጠቀሙበት መንገድ እንደሆነ ሁሌም መርሳት የለባችሁ። ስለዚህ የምትሰጡት መረጃ ሁልጊዜም ተመሳሳይና ኮንሲስታንስ መሆኑን አረጋግጡ። ክፍተት ካለ ደግሞ ጥርጣሬ ካላችሁ እንኳን እርግጠኛ አይደለሁም ነው ማለት ያለባችሁ። ድርቅ ብላችሁ አዎ ነው ካላችሁ የእናንተ መረጃ ክሮስ ቼክ ሲደረግ ጋፕ ካለው ቪዛችሁ ግሪን ካርዳችሁ ብቻ አይደለም ዜግነታችሁም ጭምር ካንስል እንደሚደረግ። ከዚሁ ጋር ተያይዞ ደግሞ አንድ ለሁሉም ያስተምራል ያልነው አንድ ገጠመኝ ከትዳር ጋር ተያይዞ እንጥቀስላችሁ። ግለሰቡ አሁንም ከመካከለኛው ምስራቅ ከአረብ ሀገራት አካባቢ የመጣ ነው፣ ወደ አሜሪካን ሀገር የመጣ ነው። እናም አሜሪካን ሀገር ከመጣ በኋላ ሚስት አግብቷል። ቪዛው ላይ እንግዲህ ምንም የመጀመሪያ ሚስቴ ናት ብሏል። ቪዛው ላይ የመጀመሪያ ሚስቴ ናት ብሎ አቅርቧል። ቃለ መጠየቅ ኢንተርቪው ላይ ሲገባ ይቺ የመጀመሪያ ሚስትህ ናት ወይ ሲባል አይደለም ሌላ ሚስት አለኛል። ተበላ ማለት ነው ሰውየው። ኢሚዲየትሊ የኢሚግሬሽን ፕሮሰሱ ካንስል ነው የተደረገው። ስለዚህ የምትሰጡት መረጃ እንደ ቀላል የሚመስላችሁ አያውቁትም የሚመስላችሁ ችግር የለውም ብላችሁ የምታስቡት ዋጋ እንዳያስከፍላችሁ የሚል ነው።
ወደ ቀጣዩ ዜናና መረጃ አልፈናል። ሶሻል ሴኩሪቲ ነምበር መዘግየት፣ ይህ ችግር በርካታ ትውልደ ኢትዮጵያውያን እዚህ አሜሪካን ሀገር በቅርብ ጊዜ ወይም ከቅርብ ጊዜ ወዲህ በከፍተኛ ሁኔታ እያስቸገራቸው የመጣ ጉዳይ ነው። ምክንያቱና መፍትሄውንም ጭምር ይዘንላችሁ መጥተናል። ይህ ከሀበሻ ጠበቆች የተላለፈ ነው። በቀጥታ እነሱን ለማቅረብ ጊዜ ስለሌላቸው እኛ ጠይቀናቸው መረጃውን በሚገባ ከነሱ ሰብስበን በቀጥታ የነሱን ሪፍሌክሽን ነው የምናነብላችሁ ማለት ነው። በአሜሪካ የሶሻል ሴኩሪቲ ነምበር መዘግየት በአሁኑ ወቅት በ2026 ለጥገኝነት ጠያቂዎችና ለግሪን ካርድ ባለቤቶች ትልቅ ፈተና ሆኗል ይላል ዜናው። ይህ የሆነው በቅርቡ በተደረገ የህግና የአሰራር ለውጥ ምክንያት ነው። ለምን ዘገየ? ዋና ምክንያቱን ማወቅ መልካም ነው። አንደኛ፣ አውቶማቲክ አሰራር መቆሙ። ይሄ በጣም በርካታ ስደተኞችን በአሁኑ ሰዓት ችግር ውስጥ የከተተ ነው። ከጥር 2026 ጀምሮ የኢሚግሬሽን እና የሶሻል ሴኩሪቲ መስሪያ ቤቶች የነበራቸው የጋራ ማመልከቻ ተቋርጧል። ቀደም ሲል በግሪን ካርድ ወይም በስራ ፍቃድ ማመልከቻ ላይ ሳጥኑን በመምረጥ ብቻ ቁጥር እንዲመጣ ይሞላ ነበር። ከዚህ በፊት እንግዲህ ሞልታችሁ የምታውቁት ትውልደ ኢትዮጵያን ይሄን ታውቁታላችሁ። የስራ ፍቃድ ስታመለክቱም አብሮ ሶሻል ሴኩሪቲ ነምበር ይምጣልኝ የሚል ቦክስ አለች። እሷን ቲክ ታደርጋላችሁ፣ ሶሻል ሴኩሪቲ ነምበር ይመጣል። እጅግ በጣም ቀላል ነበር። አሁን እሱ አሰራር ሙሉ በሙሉ ከጥር ጀምሮ ስለተቀየረ የሶሻል ሴኩሪቲ ነምበር ማመልከቻችሁ ለረጅም ጊዜ ሊቆይ ይችላል። የሚቆይበት አንደኛው ትልቁ ምክንያት አሁን እንደነገርናችሁ የሁለቱ መስሪያ ቤት ለየብቻ ተገነጣጥሎ ሌላ ፕሮሰስ ውስጥ መግባት ነው። በዚህ ምክንያት አሁን ባለው አሰራር ምክንያት ሶሻል ሴኩሪቲ ነምበር ከስራ ፍቃድ ጋር አብሮ አውቶማቲካሊ አይሞላም፣ አብሮ አውቶማቲካሊም አይመጣላችሁም ማለት ነው። እንደውም አሁን ያለው አሰራር በመጀመሪያ ደረጃ የስራ ፍቃድ ሳይኖራችሁ ለሶሻል ሴኩሪቲ ነምበር ማመልከትም አትችሉም ማለት ነው። ማመልከትም አትችሉም። ስለዚህ ቀድሞ እጃችሁ ላይ የሚገባው ማን ነው ካላችሁን የስራ ፍቃዱ እጃችሁ ላይ ይገባል። እሱን ይዛችሁ እንደገና ለሶሻል ሴኩሪቲ ነምበር ታመለክታላችሁ። የተጨማሪ ምርመራን በተመለከተ በ2026 በወጡ አዳዲስ ደንቦች ምክንያት ከአንዳንድ ሀገራት ለሚወጡ ስደተኞች የሚደረገው የደህንነት ምርመራ እጅግ በጣም ተጠናክሮ ስለቀጠለ ይህም በኢሚግሬሽን በኩል ያለውን ሂደት እንዲዘገይ አድርጎታል። አንደኛው ደግሞ የሚዘገይበት ምክንያት ይሄ ነው። ሶስተኛው የመረጃ አለመቀናጀት፣ የኢሚግሬሽን ሲስተም መረጃውን ለሶሻል ሴኩሪቲ ቢሮ በወቅቱና በሰዓቱም ያለማድረስ የቴክኒክ ችግር አጋጥሟል። ለዚህ ነው የበርካታ ትውልደ ኢትዮጵያን የሶሻል ሴኩሪቲ ነምበር በጣም ብዙ ጊዜ እየዘገየባቸው ነው። የስራ ፍቃድ ካገኙ በኋላ 4 ወር ጠብቀው ሶሻል ሴኩሪቲ ነምበር ያላገኙ ትውልደ ኢትዮጵያን ብዙዎች ናቸው። መፍትሄው ምንድን ነው? አውቶማቲክ በሆነ መንገድ ይመጣል ብለው አይጠብቁ። ስለዚህ በቀጥታ ለሶሻል ሴኩሪቲ ቢሮ ማመልከት ያስፈልጋል። ይሄን ፕሮሰስ እንኳን አሁን ላይ እያመለከቱ የሚገኙ ትውልደ ኢትዮጵያን ያውቁታል። አውቶማቲካሊ እንደማይመጣ አውቀውታል። በራሳቸው በቀጥታ ለሶሻል ሴኩሪቲ ቢሮ እያመለከቱ ነው። ምናልባት አሁን የምታመለክቱ ካላችሁ ኤስኤስኤ ድረገጽ ሶሻል ሴኩሪቲ ኦፊስ የሚለውን ድረገጹን ግቡና የኦንላይን ማመልከቻ ፎርም ታገኛላችሁ። እሱ ላይ አመልክቱ። ከዛም በ45 ቀናት ውስጥ በአካል ወደሚቀርባችሁ የሶሻል ሴኩሪቲ ቢሮ ሄዳችሁ ጠይቁ። በ45 ቀናት ውስጥ 45 ቀን መቆየት ግድ ነው የሚለው እዚህ ላይ። በ45 ቀናችሁ ወደ ሶሻል ሴኩሪቲ ቢሮ ወኪን አድርጋችሁ ብትሄዱም እንኳን ሁኔታው ምን ላይ ደረሰ የሚለውን ስታተሱን ለማየት ካልሆነ በቀር በአካል ብትሄዱ ወይም ወኪን አድርጋችሁ ሄዳችሁ አትስተናገዱም። ሁሉም ነገር ኦንላይን ሆኗል ማለት ነው። ምናልባት በአካል ሄዳችሁ የምትስተናገዱባቸው አንዳንድ ስቴቶች ግን ሊኖሩ ይችላሉ። ለምሳሌ ይሄ ሜሪላንድ አካባቢ በአካል ብትሄዱም አያስተናግዷችሁም። ያየነውና የተረዳነው ነው። ሌሎች ስቴቶች ላይ በአካል ስትሄዱ ሊያስተናግዷችሁ ይችላሉ። ስለዚህ ለማንኛውም ከ45 ቀን በኋላ 45 ቀን ጠብቃችሁ ካልመጣም በአካል ወደ ሶሻል ሴኩሪቲ ኦፊስ በአቅራቢያችሁ ወደሚገኘው ሂዱ። ኬዛችሁን ቼክ አስደርጉ፣ አስረዷቸው። ምንም እንኳን በአካል አገልግሎት የማይሰጡ ግዛቶች ወይም ስቴቶች ቢኖሩም እንኳን የተለያዩ መረጃዎችን ልታገኙ ስለምትችሉ በአካል ከመሄድ ወደኋላ አትበሉ ለማለት ነው።
የሚያስፈልጉ ሰነዶች ይሄ ገና ለመሙላት ስለሆነ የስራ ፍቃዱ ያስፈልጋል ወይም ግሪን ካርድ ያስፈልጋል። ከሁለት አንዱን ከሌላችሁም ሶሻል ሴኩሪቲ ነምበር ማውጣት አይቻልም በአሜሪካ ምድር በአሁኑ ሰዓት። የውጭ ሀገር ፓስፖርታችሁ ያስፈልጋል፣ የልደት የምስክር ወረቀት ያስፈልጋል። ይሄ ምንም ጥያቄ የለውም። ስለዚህ ሁለቱ ነው። እንግዲህ ሶሻል ሴኩሪቲ ነምበር ሲወጣ እነዚህ መረጃዎች ተይዘው ነው ማለት ነው ወደ ኦንላይን ፕላትፎርም ገብታችሁ መሙላት የምትችሉት ማለት ነው። ቀጠሮ የሚያሳዝ ወደ ቢሮ ከመሄዳችሁ በፊት ግን ስልኮች አሉ። የሶሻል ሴኩሪቲ ኦፊስ ስልኮች አሉ። 800 800 7721213 እንደዚህ አይነት ቁጥሮች አሉ። እናንተም ሰርች ብታረጉ የምታገኟቸው ይሆናል። እኛ እነዚህን ተልከውልን ነው እነዚህ ቁጥሮች ማለት ነው። በዚህ ቁጥር በመደወል ቀጠሮ ማስያዝ ትችላላችሁ። ስልክ ስትደውሉ ደግሞ ምናልባት የቋንቋ ችግር ካለ አስተርጓሚ ማግኘት የምትችሉ ከሆነ ማስተርጎም ይኖርባችኋል ማለት ነው። እንግሊዘኛውን ከቻላችሁ ደግሞ በእንግሊዘኛ ደውላችሁ በቀጥታ እናንተ ቀጠሮ ማስያዝ ይኖርባችኋል። ቀጠሮ ሳታስይዙ ብትሄዱ ብዙም ትርጉም የለውም፣ መመላለስ እንዳይሆንባችሁ ነው። ወደ ቀጣዩ ዜናና መረጃ አልፈናል። ይሄኛው ደግሞ እጅግ በጣም አስፈላጊ ነው። የብዙዎችን ትውልደ ኢትዮጵያውያን እንግልት፣ ልፋት፣ ድካም የሚቀንስ መፍትሄ ይዞ የመጣ ነው። መረጃው ደግሞ በቀጥታ ከኢትዮጵያ የሀበሻ ጠበቆች እዚህ አሜሪካን ሀገር ማለት ነው ከሀበሻ ጠበቆች በቀጥታ የተላለፈ መፍትሄ ነው። እሱ ምንድነው? የ10 ዓመት ግሪን ካርድ እየዘገየ ለተቸገራችሁ በሙሉ 2 ዓመት እንግዲህ ወደ አሜሪካን ሀገር ስንገባ መጀመሪያም የ2 ዓመት ግሪን ካርድ እናወጣለን። የ2 ዓመት ግሪን ካርድ ካወጣን በኋላ እሱን ጠብቀን ኤክስፓየርድ ሲያደርግ የ10 ዓመቱን ወይም ፎር ላይፍ ሎንግ የሚባለው ማለት ነው። ላይፍ ሎንግ ኢን ሴንስ ለብዙ ጊዜ የሚያገለግለውን ግሪን ካርድ እናወጣለን ማለት ነው። የ2 ዓመቱ ግሪን ካርድ ኤክስፓየርድ አድርጎባቸው የ10 ዓመቱን ግሪን ካርድ እየጠበቁ የሚገኙ ትውልደ ኢትዮጵያውያን ቁጥራቸው ከጊዜ ወደ ጊዜ እየጨመረ መጥቷል። 2 ዓመት 3 ዓመት 4 ዓመት 5 ዓመት ድረስ የሚጠብቁ አሉ። መጠበቅ የለባችሁም ነው ትልቁ መፍትሄ የተሰጠው ማለት ነው። ስለዚህ I-751 የ10 ዓመት ግሪን ካርድ ማመልከቻ ነው። ይሄ ፎርም በጣም ረጅም ጊዜ የሚወስድ አስቸጋሪ ነገር ሁኔታ ላይ ይገኛል በአሁኑ ሰዓት። ለዚህ መፍትሄው በኢሚግሬሽን ሂደት ውስጥ ላሉ ሰዎች ለዚህ ትልቁ መፍትሄ የ10 ዓመቱን ግሪን ካርድ ቁጭ ብሎ እንደ ዳግም ምጽአት ከመጠበቅ ይልቅ በመሃል የ2 ዓመቱን ግሪን ካርድ እንደያዝን ለሲቲዝንሺፕ አፕላይ ማድረግ እጅግ በጣም ብልህነት ነው ተብሏል። ለዚህ እንደ አንድ እውነተኛ ገጠመኝ ባልና ሚስት እዚህ አሜሪካን ሀገር በጋራ ሲኖሩ ወይም አብረው ሲኖሩ ሚስት ናት ባልን ወደ አሜሪካን ሀገር ያመጣችው። እሷ በግሪን ካርድ ነው ያለችው። ልክ የ2 ዓመቱን ግሪን ካርድ ጨርሳ የ10 ዓመቱን ሞልታ እየጠበቀች ነው። ባል ደግሞ በኋላ መጥቶ የ2 ዓመቱን ግሪን ካርድ እንደያዘ የ10 ዓመቱን ከመጠበቅ ይልቅ ሳይመልታኒየስሊ ሁለቱንም ጎን በጎን ማለት ነው የ10 ዓመቱን ግሪን ካርድም እንዲሁም በጎን ዜግነትም ሞልቶ ነበር። እሷን ቀድሟት ዜግነቱ አፕሩቭድ ሆነለት ማለት ነው። ስለዚህ የ10 ዓመት ግሪን ካርድ ቁጭ ብላችሁ የምትጠብቁ በሙሉ ከአሁኗ ሰዓትና ደቂቃ ጀምሮ ጎን በጎን ምን መሙላት ይኖርባችኋል? የዜግነት ጥያቄያችሁን አመልክታችሁ ፕሮሰስ ብታደርጉ ከግሪን ካርዱ ቀድሞ ዜግነቱ ሊመጣ ይችላል ማለት ነው። ይሄን እንድታደርጉ ነው። ወደ መጨረሻው እጅግ በጣም ወሳኝ አሜሪካን ሀገር የመኖር ያለመኖር ህልውናችንን የሚያስጠብቅልን ወይም ደግሞ ከአሜሪካን ሀገር ሊያስባረረን ይችላል ወይስ አይችልም የሚለውን ዝርዝር ህግና መመሪያ የያዘ አሁንም ከሀበሻ ጠበቆች የተላለፈ መረጃ ነው ይሄኛው። እሱ ምንድነው? በኢሚግሬሽን ሂደት ውስጥ ላሉ ሰዎች ፐብሊክ አሲስታንስ ተብለው የሚጠሩት ለመሆኑ የትኞቹ ናቸው? ስንቶቻችን ሁሉንም እናውቃቸዋለን? የሚል መረጃ ነው። ዝርዝሩን አብረን እንከታተለው ነው። አንደኛ የፌደራል ፕሮግራሞች ናቸው። እነዚህ በሙሉ እንደ ፐብሊክ ቤኔፊት ነው የሚቆጠሩት። ያላግባብ እነዚህን ፐብሊክ ቤኔፊት ስንጠቀም ከተገኘንም ግሪን ካርዳችን ሊነጠቅ ይችላል። ግሪን ካርዳችን ብቻም ሳይሆን ዜግነታችንም ጭምር አደጋ ላይ ሊሆን ይችላል። ሌላ የቪዛ ፕሮሰስ ላይም ካለን እሱም አደጋ ላይ ሊሆን ይችላል። ፌደራል ፕሮግራም የሚባሉት አንደኛ ሰፕሊመንታል ሴኩሪቲ ኢንካም SSI፣ ሁላችሁም በማስታወሻ ብትዟቸው እነዚህን እጅግ በጣም ደስ ይለናል። እጅግ በጣም ጠቃሚ ስለሆኑ ማለት ነው። አንደኛ ሰፕሊመንታል ሴኩሪቲ ኢንካም SSI
የሚባል ነው። እድሜያቸው ለገፋ ለዓይነ ስውራን ወይም አካል ጉዳተኛ ለሆኑ ዝቅተኛ ገቢ ላላቸው ሰዎች የሚሰጥ ወርሃዊ ቀጥተኛ የጥሬ ገንዘብ ድጋፍ ነው። ይሄን የምትጠቀሙ ካላችሁ የፌዴራል ፐብሊክ ቤኔፊት ተጠቃሚ መሆናችሁን አውቃችሁ ያለ አግባብ ከሆነ የምትጠቀሙት ግን አሁኑኑ መፍትሄ መፈለግ ይኖርባችኋል። ሁለተኛው ፌዴራል ፕሮግራም ተብሎ የተመዘገበው ቴምፖራሪ አሲስታንስ ፎር ኒዲ ፋሚሊ TANF ይባላል። ልጆች ያሏቸው ዝቅተኛ ገቢ ያላቸው ቤተሰቦች መሰረታዊ ፍላጎቶቻቸውን እንዲያሟሉ የሚሰጥ ጊዜያዊ የገንዘብ ድጋፍ ነው። ይሄ ደግሞ ልጆች ላሏቸው ነው። አቅመ ደካማ አይደሉም፣ እድሜያቸው የገፋም አይደለም፣ ዝቅተኛ ገቢ ሊሆን ይችላል። እዚህኛውም ላይ አብሮ ሊሰራ ይችላል። ትልቁ መስፈርት ግን ልጅ ኑሯቸው ዝቅተኛ ገቢ ካላቸው ወጣትም ቢሆኑ የአካል ጉዳተኛም ባይሆኑ ድጋፍ ይደረግላቸዋል ማለት ነው። ሶስተኛው ፌዴራል ፕሮግራም ኒውትሪሽን አሲስታንስ ፕሮግራም ስናፕ ይባላል። ይህ ቀድሞ ፉድ ስታምፕ እየተባለ የሚጠራው ነው። አሁን ፉድ ስታምፕ አይባልም፣ ስናፕ ተብሏል። ምግብ ለመግዛት የሚያስችል የኤሌክትሮኒክ ካርድ ድጋፍ ነው። ምግብ መግዛት የሚያስችል የኤሌክትሮኒክ ካርድ ድጋፍ ስለሆነ በአዲሱ ሕግ ስናፕ ብቻውን የግሪን ካርድ ሂደትን አያግድም። ነገር ግን እንዳጠቃላይ የገቢ ሁኔታም ሊታይ ይችላል። ሌላው ግሪን ካርዳችን ላይ፣ ሲቲዝንሺፓችን ላይ፣ አጠቃላይ ቪዛችን ላይ ችግር ሊፈጥረው የሚችለው የፌዴራል የመንግስት ድጎማ ብቻ ሳይሆን የክልልም አብሮ ይታያል ማለት ነው። ብዙዎች ሚስ የሚያደርጉት ደግሞ የፌዴራሉ ካልሆነ የክልሉ ችግር የለውም የሚሉት ናቸው። የመጀመሪያው ስቴት ሎካል ካሽ ኦር ኢንካም ሰፖርት የሚባለው ነው። አንደኛ ጄኔራል አሲስታንስ ይባላል። ሌሎች የፌዴራል እርዳታዎችን ለማያገኙ ዝቅተኛ ገቢ ላላቸው ግለሰቦች የሚሰጥ የገንዘብ ድጋፍ ነው። በፌዴራል ደረጃ ማግኘት ያልቻሉትን በክልል ደረጃ ወይም በስቴት ደረጃ ያገኛሉ ማለት ነው። ሁለተኛ ኢመርጀንሲ አሲስታንስ የሚባል ይህ በክልል ደረጃ ብቻ ያለ ነው። እንደ መፈናቀል ወይም ድንገተኛ አደጋ ሲያጋጥም ለቤት ኪራይ ወይም ለፍጆታ ዕቃዎች የሚሰጥ የአንድ ጊዜ ወይም የአጭር ጊዜ የገንዘብ እርዳታ ነው ይሄኛው። ሌላው አዲስ ተመዝጋቢዎች ወደ ስራ እስኪሰማሩ ድረስ ለ4 ወራት ያህል የሚሰጥ ፈጣን የገንዘብ ድጋፍ ይባላል። ይሄኛውም ሌላኛው አገልግሎት ነው። ሌላው ፋሚሊ ስታቢላይዜሽን ሰርቪስ የሚባል FSS ይሉታል። ከፍተኛ ችግር ያለባቸው ቤተሰቦች ለምሳሌ በበሽታ ወይም በሌላ ምክንያት መስራት የማይችሉ ራሳቸውን እንዲችሉ የሚረዳ የገንዘብ ድጋፍ አገልግሎት ነው። እነዚህ በሙሉ አብዛኛዎቹ ማለት ነው የክልል ናቸው፣ በክልል ብቻ የሚሰጡ ናቸው። ሌላው ጤናን በተመለከተ ነው። ሜዲካል ሄልዝ ፕሮግራም ላይ በተመለከተም ሜዲኬድ ይባላል። ይህ ዝቅተኛ ገቢ ላላቸው ሰዎች የሚሰጥ የጤና መድን ሽፋን ነው። ሆኖም ለድንገተኛ ሕክምና ለነፍሰ ጡር እናቶችና ከ21 ዓመት በታች ለሆኑ ህፃናት የሚሰጠውን ሜዲኬድ እንደ ፐብሊክ ቻርጅ አይቆጠርም። ብዙዎቹ ደግሞ ይፈራሉ ከዚህ ላይ ህጉንም እዚህ ጋር ያለውን በደንብ ካለመረዳት አንጻር ማለት ነው። ይህ ማለት ምንድነው? ሌላው ሜዲካል አሲስታንስ ነው። በክልል ደረጃ የሚሰጥ የሜዲኬድ አይነት ሲሆን በረጅም ጊዜ በጤና ተቋም ውስጥ ለሚደረግ እንክብካቤ መንግስት የሚከፍል ከሆነ እንደ ፐብሊክ ቻርጅ ሊታይ ይችላል። ሜዲኬድ ላይ ግን ከላይ የጠቀስነው ማለት ነው ለነፍሰ ጡር እናቶች የሚሰጥ እድሜያቸው ከ21 ዓመት በታች ለሆኑት የሚሰጠው እንደዚህ አይነቱ የጤና መድን ሽፋን ለህፃናትም ጭምር የሚሰጠው እሱ ፐብሊክ ቻርጅ ውስጥ አይገባም። ነፃ የመንግስት አገልግሎት ነው የሚባለው። እሱ ፐብሊክ ቻርጅ አያደርጋችሁም ማለት ነው። ነገር ግን ሜዲካል አሲስታንስ የሚባለው ለረጅም ጊዜ በጤና ተቋም ተኝተው የሚታከሙትን ሎንግ ተርም ኬር የሚፈልጉት ለነሱ የሚደረግ ከሆነ ግን እንደ ፐብሊክ ቻርጅ ይቆጠራል ማለት ነው። ሌላው ቻይልድ ኬር ሰፖርት ነው፣ የልጆች እንክብካቤ ድጋፍ። ይሄ ደግሞ ዝቅተኛ ገቢ ያላቸው ወላጆች ወደ ስራ ወይም ትምህርት ሲሄዱ ለልጆቻቸው ሞግዚት ወይም ዳይኬር እንዲከፍሉ የሚሰጥ ድጋፍ ነው። ይሄ ፐብሊክ ቻርጅ ያደርጋል። ሌላው በዌልፌር ፕሮግራም ውስጥ ያሉ ቤተሰቦች ስራ ሲፈልጉ ወይም ስልጠና ሲወስዱ የሚሰጥ የልጆች እንክብካቤ ክፍያም አለ። ይሄኛውም ፐብሊክ ቻርጅ ያደርጋል ማለት ነው። የመጨረሻው የቤት እርዳታ ነው።
ሴክሽን 8 ላይ ነው የተቀመጠው በአሜሪካ ህገ መንግስት ላይ ዝቅተኛ ገቢ ያላቸው ቤተሰቦች የግል ቤት እንዲከራዩ መንግስት ለቤት ክራይ የሚሰጠው የድጎማ ድጋፍ የገንዘብ ድጋፍ ነው ማለት ነው ይሄኛው። ይሄ ደግሞ ለቤት ክራይ ብቻ ተብሎ የሚሰጣቸው ነው ማለት ነው። እንግዲህ በተለያየ አጋጣሚ አንድ ግለሰብ አንድና ከዛ በላይ ድጎማዎችን የሚያገኝበት አጋጣሚ ሊኖር ይችላል። በተቻለ መጠን ግን አንድና ከዛ በላይ ድጎማዎችን ላለማግኘት ጥረት አድርጉ። ፐብሊክ ቻርጁም ይበልጥ የተወሳሰበ እንዳይሆን። ሁለተኛውና ትልቁ ነጥብ ግን በወር የምታገኙት ኢንካም የባልና የሚስት ኢንካም ተደምሮም ፐብሊክ በነፊት ለማግኘት ብቁ ካልሆናችሁ እናንተ አደጋ ላይ ስለሆናችሁ ከአሁኗ ሰዓትና ደቂቃ ጀምሮም ጠበቃችሁን ይዛችሁ በዚህ ጉዳይ ላይ ሰፋ ያለ ማማከር አገልግሎት ብታገኙ እንደኛ እንደ ሚዲያ እንመክራችኋለን ማለት ነው። ማጠቃለያ ማሳሰቢያ ተሰጥቷል። የአሜሪካ የኢሚግሬሽን መስሪያ ቤት ህጎች በየጊዜው ሊለወጡ ስለሚችሉና እንደየግለሰቡ የኢሚግሬሽን ሁኔታ ለምሳሌ ጥገኝነት የጠየቁ ከዚህ ህግ ነፃ ናቸው። እንዲሁም አጠቃላይ የግለሰቡ የኢሚግሬሽን ሁኔታ ነገሮችን የምንጠቀመውን ፐብሊክ በነፊት ለየት ስለሚያደርገው እንደየኢሚግሬሽን ኬዛችን ይለያያል። አጠቃላይ ግን በአሜሪካ መንግስት በፌዴራልና በክልል የሚሰጡ ድጎማዎች ፐብሊክ ቤኔፊቶች ከላይ የጠቀስናቸው ናቸው። አብዛኛዎቹ ፐብሊክ ቻርጅ ያደርጋሉ። ነገር ግን በቤዚክ ሄልዝ ኬር ላይ ስንመጣ ወይም ደግሞ ሜዲኬር ላይ ስንመጣ ነፍሰ ጡር እናቶች ከ18 ዓመት በታች ወይም ከ21 ዓመት በታች ለሆኑ ህፃናት እና ለህፃናቶች የሚሰጠው እሱ ብቻ ፐብሊክ ቻርጅ አያደርገንም። ከዛ ውጭ ያለው በሙሉ ፐብሊክ ቻርጅ ያደርጋል። ፐብሊክ ቻርጅ ማድረጉን ካወቅን ግን እና የኛ የኢሚግሬሽን ኬዝ ደግሞ ምንድነው የሚለውን ከያዝንና ካወቅን ወደ ጠበቃም ለመሄድ ሁኔታውንም ለመገምገምና ለመረዳት ያስችለናል። የተከበራችሁ አድማጭ ተመልካቾቻችን ዛሬ እጅግ በጣም ወሳኝ የተባለውን በአሜሪካን ሀገር በኢሚግሬሽን ፕሮሰስ ላይ ስንኖርም ከአሜሪካ ጋር ተያይዞ ያለውን መረጃ ፍንትው አድርጎ የሚያሳየው ዜናና መረጃ የቀረበበት በጣም ጠቃሚ አስፈላጊ የተባለ መረጃ የተላለፈበት ነው። መረጃዎቹን ወደ ኋላና ወደፊት መለስ እያደረጋችሁ ቪዲዮዎቹን በሚገባ ሁሉንም መስማት ትችላላችሁ። ማስታወሻም ትይዛላችሁ። ተጨማሪ ማረጋገጫ፣ ተጨማሪ ማብራሪያ ከፈለጋችሁ ኮሜንት ላይ ጻፉልን። ሰናይ ቆይታም ስለተከታተላችሁን ከልብ እናመሰግናለን።